አይ እንግዲህ ሽንት ቤታችን ፈርሷል ለኛ መንጽዳጅ አላሳያችሁ ይላል ይወጣለሁ እኔም የራሴ የሆኑ ሰዎች ተመጡ አዎ ታዲያ ዛና ሽንት ምሽን ወዴት ይሉ ይህ በሳቅ እየተዋዛ የተነገረ ሐሳብ እዚህ የተኖረ እውነት ነው እኔን ያለ ሁሉ እኔን ይመስል ዘንድ የግድ ይለዋል መሬትም ቢተኛ እንግዲህ ነው የራሴ አይደል እንዴ መደብ ላይ ቢተኛ መደብ የሚተኛ እንግዲህ ነው የራሴ ስለዚህ ባላሳያችሁ ምን ተጠቀምበትም ብለን እንነዳለን በርግጥም እና ዘውዴ ደበበና ቢሾፍቱ ከተማ ትውውቃቸው 47 ዓመት የተሻገረ ቢሆንም በእነዚህ ሁሉ የትውውቅ ዓመታት የኖሩበት የሆስፒታል ሰፈር በተለይም ዳገታማው አብዬ ዱሎ ግቢ ይህንን መሰል አቅመ ደካማንም ሆነ ሴቶችን ታሳቢ ያደረገ ጠንካራና የዘመነ መጸዳጃ ቤት ማግኘት ህልም ነበር ይላሉ አሁን የትንሽ ምርሜ ቢገፋም ጋራ መጠቀም ያው መቼም ይተዳል ይሄ ባይሰራ ያው ግዴታ እዛ ነበር የምንጠቀመው ማዋጣቱም ችግር ነው ማክፈሉም ችግር ነው በየጊዜው እየፈረሰ ያልን ተማረርን ሴት ሆነ ብዙ ነገር እንትን የምትልበት ነገር አለ እንደፈለክ ንፋስ ምናምን ያገኝሃል እንደፈለክ በወራዊ ጊዜ እንደፈለክ ገብተህ ሞዴስ ምናምን መቀየር ይከብድሃል ታፍራለ ወይ በዚህኛው አጥር ክፍት ሊሆን ይችላል ወንዶች ሊያዩኝ ይችላሉ የሚለው ነገር ያው ውስጥ ፍርሃቱ አለ ግን በቃ አይምሮህን አሳምነው ያንን ነገር ተጠቅመህ ኖረናል ቀበሌ ቤት ይሰጣል በ71 ዓመት ነው እዛይ ነበር ሽንት ቤቷ ያችም ተደርምሳ ነው የደረስኩት ሶስተኛው ሽንት ቤት ማለት ነው ባለቤቱ የሰሩት አሁን የሽንት ቤት ሊሰራ አካባቢ 4 ዓመት አልሞላውም ሲደረመስ ወደ ውስጥ ነበር በዛን ሰዓት አሁን እንደንቆሻሻ ምናምን እየሞላንበት ነው እና በጣም ችግር ነበር አሮጊቶች አሉ ደካማ ሽማግሌዎች አሉ ብዙ ችግር አለ ያንን ደግሞ ምንም ካለ አንፃር ካለ አቅም ያው ተቋቁመ ትኖራለህ ታዲያ ይህንን መሰል ለዓመታት የዘለቀ የመጸዳጃ ቤት ችግር እድሜ ለሁለተኛ ከተሞች የሳኒቴሽን ፕሮጀክቱንና አሁን የሚነገር ታሪክ ሆኗል በተለይም የውሃና ኤነርጂ ሚኒስቴር ከዓለም ባንክ ባገኘው የገንዘብ ድጋፍ በ23 ከተሞች እየተገበረ የሚገኘው ይህ ፕሮጀክት የቱሪስት መዳረሻ የሆነችዋን ቢሾፍቱን ከዛሬ 2 ዓመታት በፊት ጀምሮ ተጠቃሚ ማድረጉ በርግጥም የነናት ዘውዴና ወይዘሮ ሰርካለምን ዛሬን በብዙ ቀይሮታል ዛሬ ላይ ግን እግዚአብሔር ይመስገን ለሊት ቢያመን ቀን ቢያመን ህፃናቶች ከፖፖ ያለፉ እንደፈለጉ ቁልፍ ይዘው ገብተው ተጠቅመው አጽድተው ይወጣሉ እግዚአብሔር ይመስገን በጣም ጥሩ ነው በሽንት ቤት በኩል ደስተኛ ነን በጣም ደስተኛ ነን ያው እንግዲህ ጊዜ ያመጣው ለልማት ለጽዳት ተብሎ ታልፈረሰ በስተቀር በሽንት ቤት ተደስተናል የጋራ ሽንት ቤቶች በፊት የነበሩት ሽታ ያላቸው በቂ ያልሆኑ ማለት ከሚኖረው ህብረተሰብ ጋር ተመጣጣኝ ያልሆነ ለጤና አመቺ ያልሆኑ ሽንት ቤቶች ነበሩ በጣም ብዙ ቦታዎች ላይ ያስገንብተናል ህብረተሰቡም ደስተኛ ነው ያንን ያደረግነው ከጤና ቢሮ ከአካባቢ ጥበቃ ጋር አንድ ላይ በመሆን በጣም የደሃ የሚባሉት ዝቅተኛ ገቢ ያላቸው ህዝቦች ተመርጠው ለነሱ ተገንብተዋል ቢሾፍቱን ብቻ ሳይሆን ብዙ ከተሞች ላይ በተለይ እነኚህ የሳኒቴሽን ስራዎችን ለመስራት ግንዛቤውም ትኩረቱም አልነበረም ስለዚህ መጀመሪያ ላይ ብዙ ፎከስ አድርገን ይሰራነው ግንዛቤን ማሳደግ ላይ ነው ትልቅ ፎከስ አድርገን ስንሰራ የነበረው ከዛ በኋላ ላይ ወደ ግንባታዎች ነው የገባነው የሚያስፈልጉ በተለያየ ቦታ ላይ የሚሰሩ ስራዎችን የመለየት ከዛ ደግሞ እነዛን ደግሞ ግንባታዎችን የማከናወን ስራዎች በየከተሞቹ ስንሰራ ነበር በተመሳሳይ ቢሾፍቱ ላይ አንዱም ስናደርግ የነበረው የተለያዩ መጸዳጃ ቤቶችን ስንገነባ ቆይተናል ይሄም የምታዩ ሽንት ቤት በፊት የነበረው በጣም ሽታ ያለው ነበረ ይሄ ለሳኒቴሽን ብቁ ነው የማይባል ንጽህናውን ለመጠበቅ አስቸጋሪ የሆነ ነበረ አሁን ግን በሰከንደር አርባን ሳኒቴሽን ፕሮጀክት ታቅፎ ንጹህ ምቹና በተለይ ለሴቶች ለአካል ጉዳተኞች ምቹ እንዲሆን ተደርጎ ነው የተገነባው እኛ ለኡነት ይሄ ነገር እንደዚህ ተመጥቶ እንደዚህ ሲባል ቦሬው ደረጃ ስንሰማ አላምንም ኡነትም አልመሰለንም ለኡነት ነው ምልህ ኡነት ሊያልፍልን ነው ኡነት ጥሩ ነገር ልናገኝ ነው የሚለው ውስጣችን ከህፃናት ጀምሮ የሁሉም ደስታ ነው
ብዙ አሮጊቶች እናቶች አሁን አንድ አሮጊት ይሄንን ነገር አይተው ያለፉ እናት አሉን። ደስተኛ ነን። እንደዚህ አይነት ነገር ላይ ተቀምጠው ምን ብለው በማለፋቸው እኛ ደስተኛ ነን። ከተማችን እንደምታዩት እንግዲህ አጠቃላይ የልማት እንቅስቃሴው ምን እንደሚመስል በሰፊው እያያችሁት ነው። እንደ መንግስት እንደ ክልሉ መንግስትም እንደ ፌዴራል መንግስትም ዋነኛ የቱሪስት መዳረሻ ተደርጎ የተመረጠ ከተማ ስለሆነ ለቱሪስት መዳረሻነት ደግሞ መሰረታዊ ከሚባሉ ነገሮች አንዱና ዋነኛው የሳኒቴሽን ጉዳይ ነው። ሳኒቴሽንን በተመለከተ ከፌዴራል መንግስቱ ስፔሻሊ ከውሃና ኤነርጂ ሚኒስቴር ከወርልድ ባንክ ጋራ በተቀናጀ የሰከንድ አርባን ዋሽ ፕሮግራም ሰፊ ስራ እየተሰራ ነው ያለው። አጠቃላይ 50 ሽንት ቤቶችን በቢሾፍቱ ከተማ ላይ ተገንብቷል። ከዛ ውስጥ 22ቱ የህዝብ ሽንት ቤቶች ሲሆኑ 26ቱ የጋራ ሽንት ቤቶች ናቸው። ሁለቱ ደግሞ ኢንስቲትዩሽን በዩቲሊቲ ስር የምንጠቀምባቸው ናቸው። ይህ የቢሾፍቱ መናኸሪያ በየዕለቱ ቁጥሩ ቀላል የማይባል መንገደኞችንና ተሽከርካሪዎችን የሚያስተናግድ ስፍራ ነው። ታዲያ ይህ ህዝብ በብዙ የሚንቀሳቀስበት የከተማዋ ክፍል እድሜ ለዚህ ፕሮጀክት ይሁንና አሁን የዘመነ መጸዳጃ ቤት የያዘ ብሎም ለስራ አጥ ወጣቶችም የዕለት ጉርስ ማግኛ ስፍራ ከሆነ ዋላ አደር ብሏል። በቀን በጣም ብዙ ሰዎች የሚዘዋወሩበት ወይም አገልግሎት የሚሰጥበት ቦታ ነው። እዚህ ቦታ ላይ እንግዲህ መጸዳጃ አለመኖር ማለት እንግዲህ ያለውን ነገር ሁላችንም ልንረዳው እንችላለን። ሰዎች ብዙ መንገድ ይጓዛሉ፣ መተው የሚያጋጥማቸው ወደ መጸዳጃ ቤት መሄድ ይፈልጋሉ። እዚህ ቦታ ለመኖር ማለት ደግሞ ችግር ይሆናልና አንዱ እዛ ላይ የተገነባው አገልግሎት በጣም እየሰጠን ያለው። በፊት ይሄ ሽንት ቤት ከመሰራቱ በፊት ሽንት አቅራቢያችን የሽንት ቤቶች ስለ ሻወር ቤትና ሽንት ቤት ስለሌለ በየአጥሩ ስር ነበር ምንለው። ለኛም ጥሩ አልነበረም፣ ሽታም አለው። እንደገና ከዛ ተያይዞ በቃ ብዙ ነገሮች ይፈጠራሉ እና አሁን ግን ይሄ ሽንት ቤት እና ሻወር ቤት በመሰራቱ ብዙ ነገር ቀሏል። አንድ አካባቢያችን ንጽህና ተንብሎልናል። ሲቀጥል ደግሞ በቃ ለተሳፋሪም ለሹፌር ብቻ ለተሳፋሪም ለመላው ማህበረሰቡ በቃ ብዙ አገልግሎት እየሰጠ ይገኛል እና ብዙ ነገር አቀሎልናል። ፐብሊክም ወደ 22 ህዝብ ሽንት ቤቶች አስገንብተናል። ሁሉም በሚባል ደረጃ ይሄ ገበያና ይሄ መናኸሪያ አካባቢ ህዝብ የሚበዛባቸው ቦታዎች ላይ ተገንብቷል። ዲዛይኑም ወንድና ሴት ለየብቻ የሚጠቀምበት፣ አካል ጉዳተኛ፣ ሴቶች ምቹ በሆነ መልኩ በቀላሉ የሚጸዳ ሽታ የሌለው ይሄ ህብረተሰቡን ይሄ የሳኒቴሽን ግንዛቤውን የተሻለ ለማድረግ ማለት ሽንት ቤት በዚህ ልክ ይጸዳል ወይ ብሎ የሚያስብል እሳቤ እንዲስ ተደርጎ የተገነቡ ናቸው። ይሄን ብቻ አይደለም። በተለይ እነኚህ የህዝብ መጸዳጃ ቤቶች ላይ በልዩ ሁኔታ ምንድነው ዘላቂነትን ማምጣትም እንዲቻል የስራ እድል ፈጠራንም እዛ ውስጥ ተካቷል። እነኚህን የሚያስተዳድሩ የተቋቋሙ የጥቃቅንና አነስተኛ ተቋማት ስልጠና ተሰጥቷቸው በዚህ ስራ ላይ እንዲሰሩ ተደርጓልና ለነሱ ትልቅ ገቢ ማግኛም እንዲሆን ነው የተደረገውና ይሄ ደግሞ በዘላቂነት ስራው እንዲቀጥል ከማድረግ አኳያ ትልቅ አስተዋጽኦ ያደርጋል ብለን እናስባለን። ከዚህ ቀደም ወደ ማህበሩ ከመግባቴ በፊት በደጅ የተለያዩ እንደ ካልሲ ያሉ እቃዎችን በመሸጥ ነበር የምተዳደረው። ኑሮዬ እንደነገርኳችሁ ከእጅ ወዳፍ ነበር። አሁን ግን እዚህ መስራት ከጀመርኩ አንስቶ ገንዘብ ከዕለት ፍጆታዬ ተርፎ በባንክ እስከ መቆጠብ ደርሻለሁ። በፊት ላይ ዝም ብዬ ነበር የተቀመጥኩት። አሁን ግን በዚህ መልኩ ሰርቼ ይገባለሁ። ከዚህ በፊት እንደነገርኳችሁ ምንም አልነበረኝም፣ ቤተሰቦች ጋር ነበር። አሁን ግን እዚህ በመስራቴ ለቀለብና ለቤት ኪራይ የምከፍለው ስላገኘሁ ራሴን ችዬ እኖራለሁ። በቃ አማጣ ጅጅረም ነኝ ጅራ እነዚህ ወጣቶች አሁን የምናየው ስራ የላቸውም ነበር። ለነዚህ ስራ ፈጥሯል። ቢያንስ በየቀኑ በባንክ ሴቭ የሚያደርጉት ብር አላቸው ማለት ነው። ስለዚህ በዛ በየቀኑ ኦዲት እያደረጉ የሰሩትን ከዛ ሴቭ የሚያደርጉትን ብር አለ። እሱ ብቻ አይደለም፣ ለወደፊትም
ለጥገናም የሚያስፈልግ ለዩቲሊቲም እያስገቡ ነው የሚሄዱት። በዚህ አንጻር ለወደፊት ይህንን ሴቭ የሚያደርጉትን ወደ ግል ስራቸው ቀይሮ ወደ ሌላ ኢንቨስትመንት እንዲሸጋገሩ ምቹ ሁኔታ ፈጥረዋል ማለት ነው። ሌላው ፕሮጀክቱ ይህንን መሰል በከተማ የዘመነ የሳኒቴሽን መሰረተ ልማት ከመገንባት ባሻገርም የተሰበሰቡ ፍሳሾችን መልሶ ጥቅም ላይ መዋል የሚቻልበት ፈረንጆቹ ትሪትመንት ፕላንት የሚሉትን ግዙፍ ማጣሪያ ስራንም አካቶ እየተከናወነ ይገኛል። ኦኬ፣ ይህ ሳይት ደንካካ ይባላል። ከቢሾፍቱ ኦልሞስት 15 ኪሎ ሜትር ይርቃል ከሴንተር ላይ እና ሳይቱ መጀመሪያ 3 ፌዞች ነበሩ። ለሶስቱ ፌዝ 22.6 ሄክታር ላይ ነበር የሚያርፈው። በአጋጣሚ ኮምፐንሴሽን መዘጋጃው ሳይከፍል ቀርቶ 12.6 ሄክታር ለገበሬው ተከፍሎ አሁን ያረፈው ፈርስት ፌዙ 12.6 ሄክታር ላይ ያርፏል እና ይሄ ድራይ ቤድ 4 ድራይ ቤዶች አሉት። 4 ድራይ ቤዶች ከዚህ የሚመጡ ከሽንት ቤት ከተለያየ ሽንት ቤት ከተማው ተሰብስቦ የሚደፋበት 170 ሜትር ኪዩብ ዌስት የቆሻሻ ማጣሪያ ነው። ኦልሞስት 4ቱንም ዩኒት ልንጨርስ እንትን ላይ ደርሰናል ማለት ነው። ድራቤል ፋካል ስሉ ትሪትመንት ፕላንት ኮምፖነንቶቹም 50% አልቋል። አጠቃላይ ኩሙሌቲቭ 50.2% ፊዚካል ፕሮግሬስ አለ ማለት ነው። ፋይናንሻሊ ደግሞ 25% ላይ ደርሰዋል ማለት ነው። አሁን ፕሮጀክቱ ያለበት ግንባታው አሁን በጥሩ ሁኔታ እየሄደን ያለው በዚህ በ2019 በ18 በጀት ዓመት ውስጥ ሙሉ በሙሉ ተጠናቆ ወደ አገልግሎት ይገባል ብለን እንጠብቃለን እና አሁን ባለው ደረጃ ላይ ያው ፍሳሽ ከቤት ወጥቶ ሜዳ ላይ ነው እየተደፋ ያለው። ብዙ ከተሞቻችን ላይ ደግሞ ይሄ ነገር ነው ያለው። ከእያንዳንዱ ቤት የሚወጣው ፍሳሽ ይወሰዳል፣ ሜዳ ላይ ይደፋል። ያ ደግሞ ዝናብ ያጥበዋል፣ ሄዶ ወንዞች ይገባል። ይሄ እንግዲህ ያው ታች ድረስ የሚያመጣውን እንትን ማየት ይቻላል እና ይሄም ያው ቢሾፍቱ ላይም ይሄን ለመለወጥ ነው ይሄ ትልቅ ስራ እየተሰራ ያለው። ስለዚህ ይሄ ያው በዚህ በጀት ዓመት ሲጠናቀቅ ይሄን ችግር ሙሉ በሙሉ ይፈታል ብለን እናስባለን። ለከተማው እንግዲህ ያው ይሄ ሳኒቴሽን ነው፣ የንጽህና ጉዳይ ነው። ከዚህ በፊት እንደዚህ ያለ ስካርሲቲ ብዙ ቦታ ለበሽታ የሚያጋልጥ ቦታ እየተደፋ የነበረው እዚህ ጋር መጥቶ ትሪት ይሆናል። ትሪት ከሆነ በኋላ የዚህ ፕሮዳክት ደግሞ ለሌላ ጥቅም አንደኛ ብዙ ሰራተኞች እዚህ የስራ እድል ይፈጥራል። ግሪነሪው እዚህ የሚሰሩ ብዙ ሰራተኞች የስራ እድል አለ። ሁለተኛ እዚህ የሚወጣው ዌስት ፕሮዳክት ለማዳበሪያ ይሆናል። ማዳበሪያው ደግሞ ለተለያየ ፍሩቶች፣ አትክልቶች ለምሳሌ እንደ ሙዝ፣ አቮካዶ ምናምን ለእንደሱ ማዳበሪያ ለገበሬው ግብዓት ይሆናል ማለት ነው። 3 አይነት ፌዞች ይኖሩታል ይሄ ፕሮጀክት ማለት ነው። ከወርልድ ባንክና ውሃ ሀብት ሚኒስቴር ጋር በተቀናጀ መልኩ የሚሰራው የመጀመሪያው ኮኦፕ ኢንዴፊኬሽን ህብረተሰቡን አንቅተን ሽንት ቤቶችን መጠቀምና ዜን ፌካል ስሌጅ ትሪትመንት ፕላንትን መገንባትና ያኛው ትሪት እንዲሆን ማድረግ ነው። ቀጥሎ ያለው ደግሞ ሁለቱም በጋራ መተግበር ስዌሬጅ ሲስተሙንም መገንባት አዘ ሴም ታይም ፌካል ስሌጅ ትሪትመንቱን መጠቀም ነው። ፋይናሊ ቢሾፍቱ አዘሆን ወደ ስዌሬጅ ሲስተም ነው የምትገባው። አት ዘ ኢንድ ኦብጀክቲቭ መጨረሻ ያ ነው። ከዚህ ባሻገርም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረውና ቢሾፍቱን ጨምሮ አሁን ላይ በተለያዩ የሀገራችን ትላልቅ ከተሞች በውጤታማነት እየተተገበረ የሚገኘው የኮሪደር ልማት ስራ በሳኒቴሽን ፕሮጀክቱ የተጀመሩ መሰል የመሰረተ ልማት ስራዎችና የግንዛቤ ፈጠራዎችን የበለጠ ያሳደገ ስለመሆኑ ሰምተናል። በአጠቃላይ እንግዲህ የኮሪደር ልማቱ ቢሾፍቱን እንደ አዲስ ነው የሰራ ነው። ያው እንደምታዩት ከተማችን ኦልሞስት በግሪነሪ የተሞላ ከተማ ነው። አላማውም ደግሞ የቱሪስት መዳረሻ ማድረግና ለነዋሪዋም ምቹ ከተማን የመፍጠር ስራ ነው የተሰራው። ከዚህ አንጻር ሳኒቴሽንም ኢትስ ዋን ፓርት ኦፍ ዚስ ብለን ነው እየወሰድን ያለ ነው። መልካም እድልና መልካም አጋጣሚ ሪስትራክቸር እየሆነች ስላለች የኛውን አጋጣሚ ተጠቅመን እኛም በሰፊው እየሰራን ነው ያለ ነው። አሁን ከተሞች ላይ የሚሰሩ ኮሪደር ልማቶች ሳኒቴሽንም የዛ አካል ሆነው እንዲሄድ ተደርጓል። ፍሳሾች የሚሄዱበት መስመሮች የዚህ የኮሪደር ልማቱ አካል ናቸው። በኋላ ላይ መልሶ መቆፈር ሌላ ዛንትል ውስጥ መግባት አያስፈልግም ማለት ነው። ለዚህም ደግሞ በየቦታው የህዝብ መጸዳጃ ቤቶች ተገንብተዋል። እነሱንም ከመጠቀም አኳያ የተለያዩ የሚዲያም እዛ ውስጥ ብዙ የሰራበት ሁኔታ ግንዛቤ ህብረተሰቡ እንዲያገኝ የተደረገበት ሁኔታም ስላለ
ይሄ ትልቅ ለኛ ድጋፍ ሆኖናልና ከዚህ አንጻር ያው በየከተሞቹ አሁን ቢሾፍቱን ብናይ ተጨማሪ ብዙ የህዝብ መጸዳጃ ቤቶችን ከዚህ ከኮሪደር ልማቱ ጋር አገናኝቶ ሰርቷልና ሌሎችም ከተሞች ላይ እንደዚሁ እየሰሩ ነው ያሉት። እዚህ ጋር እንደምታዩት ይሄኛው ፓርክ ነው። እዚህኛው ፓርክ ውስጥ ምን አለ? ሞባይል ሽንት ቤት አለ ማለት ነው። በፕራይም ሚኒስቴር ኦፊስ ነው እየተሰጠን። ያው ምስጋናም እናቀርባለን እግረ መንገዳችን ከኢኒሼቲቮቹ አንዱ ነው። እዚህ አይነቱ ወደ 6 ቦታ ላይ አለ። ሶ በአጠቃላይ ምን አይነት ለውጥ መጣ? ውጪ ከመጸዳዳት ዘመናዊነት እየመጣ ነው ማለት ነው። ወደ ሽንት ቤት መጠቀሙ ጉዳይ እንግዲህ ብዙ ፋይዳዎች እንዳሉት ቅድም ለማንሳት ሞክሬያለሁ። ከጤና አንስቶ እስከ ቱሪዝም መዳረሻነት ወሳኝና ቁልፍ መሆኑን ነው ለማንሳት የምፈልገው። ስለዚህ አሁን በከተሞች ደረጃ ላይ በየመንገድ የሚጸዳዳ ሰው አናይም ብለን ነው የምናምነው ከዚህ በኋላ። ስለዚህ ከተሞቻችን ላይ ያለው የንጽህና ሁኔታ በዚሁ ልክ እየተሻሻለ ይሄዳል ብለን እንጠብቃለን። ስለዚህ ይሄ ኢኒሼቲቭ በጣም ትልቅ አስተዋጽኦ ያደረገና በተለይ በእኛ ስራ ላይም ደግሞ ትልቅ ጉልበት የሆነ ነው ብዬ አስባለሁ። በቀጣይም ታዲያ ይህንን መሰል በሁሉም ዘርፍ ያደጉና የዘመኑ ከተሞችን የመፍጠር ሂደቱ ብሎም በሳኒቴሽን ዘርፉ የተጀመሩ አበረታች ለውጦች ተጠናክረው እንዲቀጥሉም የውሃና ኢነርጂ ሚኒስቴር በቅርቡ 5 አዳዲስ ከተሞችን ያካተተ ስራዎችንና ጥናቶችን ጀምሯል የሚሉት የሳኒቴሽን መሪ ስራ አስፈጻሚ አቶ ኑረዲን፣ ይህ እንዲሳካ ደግሞ ከተሞቹ ምቹ መደላደል መስራት ይጠበቅባቸዋል ሲሉ በስተመጨረሻ መልእክት አስተላልፈዋል። አሁን በቅርብ ወደ ውል ተፈርሞ ወደ ስራ የገቡት ከአዳማ፣ ድሬዳዋ፣ መቀሌ፣ አዋሳ፣ ባህር ዳር 5 ከተሞች ናቸው። እነኚህ እንግዲህ 5 ትላልቅ ከተሞች አሁን ውል ተፈርሞ ወደ ግንባታ እየተገባ ነው ያለው። እኛ አሁን በእነኚህ 23 ከተሞች ላይ ጀምረናል። ቀጣይ ሌሎች ከተሞችም አሁን ወደ ጥናት ገብተናልና በተለይ ለሳኒቴሽን ራሱን የቻለ ቦታ የማስተር ፕላን አካል መሆን መቻል አለበት። ከተሞች ላይ ማስተር ፕላን ይዘጋጃል። ያ ማስተር ፕላን ሳኒቴሽንም መጠጥ ውሃንም በሙሉ የያዘ መሆን መቻል አለበት። ብዙ ጊዜ ግን ይሄ የተረሳ ነው የላቸው። ስለዚህ አሁን እነዚህ ፕሮጀክቶች ሲመጡ ብዙ ወጣ ውረዶች ይመጣሉ። ስለዚህ ያ እንዳይመጣ በተለይ አሁን ከተማ መስተዳድር ከማስተር ፕላን ጀምሮ ለዚህ የሚያስፈልገውን ነገር አብሮ እንዲካተት የማድረግ ከተማ ውሃ አገልግሎትና የሚመለከተው የማዘጋጃ ቤትም አካላትም ደግሞ በየጊዜው የሚሰሩ ስራዎች ላይም እቅድ ይዘው በጋራ የሚሰሩበት የሚመጡ ፕሮጀክቶች ላይም እንደዚሁ ትልቅ ሰፖርት በማድረግ ፕሮጀክቶቹ በአግባቡ እንዲጠናቀቁ ባለቤት ሆኖም ደግሞ እንዲያስተዳድሩ ከማድረግ አኳያ ትልቅ አስተዋጽኦና ሮል እንዲኖራቸው እንጠብቃለን።